ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬም ሁሌ እንደምናውቀው እዚህም በተደጋጋሚ ቀርበዋል። ወንድማችን ጣዕመ አራዶም ነው ይዘነው የቀረ ነው። ጣዕመ እንኳን በድጋሚ ወደ ሶሎዳ ሚዲያ ያው ቤት ነው ያንተ፣ እንኳን በሰላም መጣ። አመሰግናለሁ ሚኪ፣ እኔም ጥሪ ስለተደረገልኝ በጣም አመሰግናለሁ። መልካም እንግዲህ ለእናንተ በተደጋጋሚ እዚህ የምናቀርባችሁ አንዱ ትልቁ የሶሎዳ ዓላማ ሚዲያው ራሱን የቻለ ዓላማ አለው። ምንድነው? የትግራይ ውስጥ ያለውን የፖለቲካን አካሄድ ያለው በትግራይ ውስጥ ያለው ችግር ሌላው የተቀረው ሁሉም ኢትዮጵያዊ እንዲያውቀው እና ትክክለኛ ምስል እንዲኖረው በትግራይ ውስጥ ከቲፒኤልኤፍ ያለውን አስተሳሰብ የተለየ አስተሳሰብ እንዳለ ለማህበረሰቡ ለማስረዳት ነው አብዛኛው አማርኛ ፕሮግራም አድርገን የምናቀርብህ ማለት። ስለዚህ ዛሬ በወቅታዊ ሁኔታ ነው እንግዲህ እዚህ አብረን የምንቆየው። ይህንን ታሳቢ እንድታደርግ ስለፈለኩ ነው ያነሳሁት ነጥቡ። ዛሬ እስኪ በመጀመሪያውን እንጠይቅህ፣ አሁን በጌታቸው ረዳ የሚመራ ጊዜያዊ አስተዳደር የነበረው ወደ አዲስ አበባ ከመጣ በኋላ አዲስ ድርጅት አቋቁማችኋል። ባለፈውም ስብሰባ አድርጋችሁ ነበረ። እስከ ስያሜው እንጀምርና ውድብ ስምረት ነው የሚለው። እንግዲህ በትግርኛ ለኔ ብዙም የሚከብደኝ አይደለም፣ ግን ለአድማጩ እዚህ ለሚከታተለን ለኢትዮጵያ ሕዝብም ምን ማለት ነው ከስያሜው እንጀምርና ከዛ በኋላ ዓላማውና ራዕዩ በዚህ እግረ መንገድህ የድርጅቱ ዓላማውና ራዕይ ግልጽ ብታደርግልን በጣም ጥሩ ነው ብዬ ስላሰብኩ ነው። እና ሰፋ አድርገህ ስለ ድርጅቱ፣ ስለ ስያሜው፣ ስለ ዓላማው፣ ስለ ራዕዩ ጊዜ ወስደህ ብታብራራልን ከዛ እንቀጥላለን ማለት ነው። እሺ፣ በጣም አመሰግናለሁ። እንግዲህ ከዚህ በፊት ህወሓት ለሁለት ሲከፈል በደብረጽዮን የሚመራና በጌታቸው የሚመራ ተብሎ ሲጠራ ነበር። ለብዙ ወራት በዚህ መልክ ቆይተዋል። የኛ ዓላማ የነበረው በህወሓት ውስጥ ሪፎርም ተደርጎ ዓለም አሁን የደረሰበትን የፖለቲካ እና የነጻነትና የዲሞክራሲ ደረጃ እንዲደርስ የነበሩ የተቸከሉ አስተሳሰቦችና አሰራሮችን በመተው ምንድነው በዚህ መልክ ስንሄድ በደብረጽዮን የሚመራ ቡድን ህወሓትን ወደ ቅርቃር አስገብቶ ህጋዊ ያልሆኑ ህገወጥ እንቅስቃሴዎች በማድረግና የፕሪቶሪያ ሰላም ስምምነትን አደጋ ላይ የሚጥል እንቅስቃሴ ስለሄደበት በዚህም ምክንያት ድርጅቱ በምርጫ ቦርድ እንዲሰረዝ ሆኗል። እኛ ዝም ብለን ሙጭጭ ብለን የህወሓትን ስም ይዘን ነው የምንሄደው፣ ህወሓትን ነው የምናድነው እያልክ ፍርድ ቤትም ምርጫ ቦርድም እየተመላለስ ከመሄድ ይልቅ በህወሓት ውስጥ ልናመጣቸው ፈልገን የነበሩት የሪፎርም አጀንዳዎች እና የህብረተሰቡ የተጠቃሚነት እቅዶች ያካተተ አዲስ ፖለቲካ ፓርቲ ማምጣት ይቻላል። ከዚህ በፊት ህወሓት ሲወቀስበት የነበሩና እንዲያሻሽል በተለያዩ አካላት ጥቆማ ሲቀርብበት የነበሩት በራሱ መንገድም 2010 የተጀመረ እስከ 2012 አካባቢ ሲሰራ የነበረው የሪፎርም ሰነዶችም በመዳሰስ የትግራይ ህዝብ ፍላጎት በተለይ ከሰላም ጋር ከልማት ከዲሞክራሲ እና ከነጻነት ጋር የተያያዘ ለትግራይ ህዝብ በቂ የሆነ ፖለቲካዊ መልስ መስጠት ስላለብን አዲስ ፖለቲካዊ ፓርቲ ማቋቋም አለብን በሚል ያመጣ ነው። ስለዚህ ይህ አዲስ ፖለቲካዊ ፓርቲ ዴሞክራሲያዊ ስምረት ትግራይ ወይ ደግሞ ትግራይ ዴሞክራቲክ ሶሊዳሪቲ ባጭር ሲጠቀስ በትግርኛ ስምረት ይባላል፣ በእንግሊዝኛ ደግሞ ሶሊዳሪቲ በሚል ባጭር ስም የሚጠራ ፓርቲ ነው እያቋቋምን ያለ ነው። የቅድመ ምዝገባ ፈቃድ የተሰጠን በ3 ወር ውስጥ ጠቅላላ ጉባኤ አድርገን ማዕከላዊ ኮሚቴ፣ ስራ አስፈጻሚ፣ ቁጥጥርና ኦዲት ኮሚሽን የሚባል እንደገና ደግሞ ህገ ደንብና ፕሮግራም ማኒፌስቶ እነዚህን ነገሮች ማጽደቅ አለብን። አሁን ምንድነው እየሰራ ያለው ካልክ የትግራይ ህዝብ በታሪክ እስካሁን የመጣበትን የትግራይ ህዝብ ፍላጎት ምንድነው?
ባህሪው ምንድነው? ሲታገልበት የነበሩ ጊዜያት ምን ፈልጎ ነበር? በህወሓት መሪነት ጊዜ ያጣው ምንድነው? በተለይ በየቅርቡ አሁን እያየን ስለሆነ የሚለውን አይተን የእያንዳንዱ የትግራዋይ መብት ነፃነት በላቀ መንገድ የሚሰጥ ዓለም የደረሰበት የነፃነት ደረጃ የሚሰጥ ፍርድ ቤቶች ደግሞ በህገ መንግስት የተሰጣቸውን ህግን የመተርጎም ስልጣን ተጠቅሞ በነፃነትና በህግ ብቻ ስራቸውን እንዲሰሩ በማንኛውም ሶስተኛ ወገን ወይም በመንግስት አካላት በአስፈጻሚ አካላት ጫና ሳይደርስባቸው ህጉን በትክክል እየተረጎሙ ህዝቡ ፍትህ እንዲያገኝ የሚደረግበት እሱ ብቻ ሳይሆን የትግራይ ህዝብ ከጎረቤት ክልሎች እና በአጠቃላይ ደግሞ በፌደራል ስርዓቱ ውስጥ ሰላማዊ በሆነ መንገድ ድምፁ እንዲሰማ ሐሳቡ እንዲሰማ መብቱ እንዲጠበቅ በቂ የሆነ ውክልናና ጥቅም እንዲያገኝ ለሰላም የሚኖር ህዝብ እንዲሆን እስካሁን ለኢትዮጵያን ለመገንባት ወይም ሁን ለማድረግ የከፈለውን ዋጋ ግምት ውስጥ በማስገባት የትግራይ ህዝብ በሰላም የሚኖርበትን ድምፁን ደግሞ በልኩ የሚሰማበትን ጭቆና ይሁን ሌላ ጫና የማይደርስበት ከሌሎች ክልሎች ህዝቦች በሰላም በአብሮነት እና በመከባበር የሚኖርበትን ባህል እንዲመጣ በሌላ መልክ የትግራይ ህዝብ በልማት ጀግና እንዲባል እንጂ በየጊዜው ጦርነት እየቀሰቀስክ በጦርነት ጀግና እንዲባል የማይኖርበት ከጦርነት ውድመትና ጥፋት እንጂ ምንም የማይገኝ በመሆኑ ይህንንም የሰላም አጀንዳ በስፋት እንዲሰራበት የትግራይ ህዝብ የሴኩሪቲ የጸጥታና የደህንነት ጉዳይም የሚያስጠብቅ የኢትዮጵያ ህገ መንግስት እና የትግራይ ህገ መንግስት በልኩ እና በስርዓት የሚተረጎምበትና የሚተገበርበት ስርዓት እንዲኖር ሌላም የህገ መንግስት መሻሻል በሚያስፈልጋቸው አጀንዳዎችም እንዲሆን እና በአጠቃላይ በትግራይ ክልል ውስጥ ያለው የፖለቲካ ጫና እኔ ብቻ ነኝ ማውቅልህ ህወሓትና የትግራይ ህዝብ አንድ ናቸው ህወሓት ከሌለ የትግራይ ህዝብ ይጠፋል ህወሓት ከጠፋ የትግራይ ህዝብ ይጠፋል የሚሉትን አደገኛ አባባሎችና አስተሳሰቦች ቀርተው የትኛውም ይሁን ፓርቲ ህልውናው የሚረጋገጠው የህዝብ ተቀባይነት እስካለው ድረስና ህግን እስካከበረ ድረስ እንደሆነ ይህንን ሁሉ ለማድረግ የሚንቀሳቀስ በአጠቃላይ ትግራይ ክልል ውስጥ የተሻለ የነፃነት እና የዲሞክራሲ እንቅስቃሴዎችና ስራዎች እንዲኖሩ የሚሰራ ፓርቲ ይሆናል ማለት ነው። መልካም ጣዕመ ካነሳውም አንድ ጥያቄ አለኝ። ምንድነው ቅድም ያነሳው ምንድነው ህወሓት ሁለት ሲከፈል በጌታቸው ረዳ የሚመራውን ህወሓት እያለ ሙጭጭ ከማለት ራሱን ችሎ አዲስ ቅርጽ ይዞ መምጣት ይሻላል በሚል የመጣ ነው እና እዚህ ላይ ነደብረጽዮን ይላሉ ወይ ደግሞ በዛው ያለው ግሩፕ ምንድነው እያለ ያለው አሸንፈን የመጣ ነው እናንተ ተሸናፊ አድርጎ ራሱ ደግሞ አሸናፊ ሆኖ እንደመጣ እዛ ብቻ አይደለም እየታጠረ ያለው አሁንም በትግራይ ውስጥ የሚፈጠረውን እንቅስቃሴ ልክ ለነ ጀነራል ታደሰም ሳይቀር እንደ ጌታቸው ረዳ ስብስቦች አንተም ትባረራለህ በእኛ ከኛ ከወጣ አንተም ትመታለህ የሚል የአሸናፊነት ስነልቦና በእነሱ ፈጥሮ በእናንተ ደግሞ የተሸናፊነት ስራ እየሰሩ ነው ያሉና እናንተ በትክክል አሸንፈን የወጣን ለምትረስ ወይስ እውነት ህወሓት አሸንፎ ነው የወጣው? ይሄንን ክሊር እንድታደርገው። ሁለተኛ ከሌሎች አሁን ትግራይ ውስጥ ያሉ ፓርቲዎች እነ ባይቶና እና አረና ሳሳውያን ብዙ የተለያዩ ፓርቲዎች አሉና ከነዚህ መቀላቀል አይሻልም ነበር ወይ? አሁን እናንተም እንደ ፓርቲ መምጣት ለምን አስፈለገ? በቂ አይደለም ወይ? ከሰባት በላይ ትግራይ ውስጥ ፓርቲዎች አሉ የሚል አለ። እዚህ አያይዤም ጠይቅ ጥያቄም አለ። ከብልጽግና ብዙ ልዩነት የለም። ለምንድን ነው ዝም ብለው ከብልጽግና ጋር ተቀላቅለው እንደ መንግስት አቋም ይዘው እንደ ትግራይ ህዝብ አማራጭ የማይሆኑ የሚል ጥያቄዎችም ይቀርባሉ እና እነዚህ ብታብራራቸው የተሻለ ነው የሚል ሐሳብ አለኝና በዚህ ላይ አስተያየት ብትሰጥ።
እንግዲህ የማሸነፍና የመሸነፍ ፖለቲካ የኮሙኒስት ስርዓት ፖለቲካ ነው። አክቹአሊ የኮሙኒዝም ስርዓት ወይ ትሸነፋለህ ወይ ታሸንፋለህ፣ ወይ ትኖራለህ ወይ ትሞታለህ። ወይ አንተ በጠላት መቃብር ላይ ትኖራለህ ወይ ደግሞ ጠላት በአንተ መቃብር ላይ ይኖራል። ይሄ አውዳሚና አጥፊ አስተሳሰብ ነው። ሙቹዋል የሆነ አንደርስታንዲንግ፣ አብሮነት፣ አብሮ የመኖር አንዱ ዊን አድርጎ አንዱ ሉዝ አድርጎ ኮምፕሮማይዝ አድርገህ ከአንዱ አንዱ ተቀብሎ አንዱ ደግሞ ከአንዱ ለአንዱ ሰጥቶ የመኖርና ፖለቲካው ሰላማዊ የማድረግ ባህሉ የለም። በተለይ እነዚህ በጣም የቆዩ ህወሓት አመራር ላይ፣ ስራ አስፈጻሚ ላይ፣ ማዕከላዊ ኮሚቴ ላይ አካባቢ የቆዩ በእድሜም የገፉ በጣም ጥቂት የሚባሉ ሰዎች የሚያስቡት ማሸነፍና መሸነፍ ብቻ ነው። ይሄ ማሸነፍና መሸነፍ ደግሞ በሀሳብ ሳይሆን ሄዶ ሄዶ በኃይልና በአመፅ የሚተገብሩት ነው። እስካሁን ሁሉም ነገር በኃይል እናደርገዋለን፣ ህወሓት ከተሰረዘ ፕሪቶሪያ ይፈርሳል፣ ጦርነት እንከፍታለን፣ ከሻዕቢያ ጋር ሆነን የኢትዮጵያን መንግስት እንወጋለን የሚሉት አስተሳሰብ ካየኸው የሚመነጨው ነገሮችን የሚፈቱበት መንገድ በኃይልና በጦርነት ብቻ መሆኑን የሚያሳይ ነው። ሶ የተለያየ ነው። በሀሳብ ነበር፣ በዱላና በጠበንጃ አይደለም። ሶ በሀሳብ ተለያየን። የኛ ሀሳብ ነው ህዝቡ የሚቀበለው ወይስ የነሱ ሀሳብ የሚለው አይተነዋል። ህዝቡ እነሱ ሲሄዱ ምን ያክል ሰው ይሰበሰባል፣ ህዝቡ ሳይገደድ ምን ያክል ይወጣል፣ ወጣቱ ምን አይነት ሪፍሌክሽን አለው ታይቷል። በቃ የትም ቦታ ታይቷል። ከሰሜን ምዕራብ ከሸራሮ ሽሬ ጀምሮ እስከ አላማጣ ድረስ ያለው ጠቅላላ በተለያዩ መንገድ የሚገለጽ ሀሳቡ የትኛው ሀሳብ ነው ተቀባይነት ያለው ካልክ የለውጥ ሀሳብ፣ የሰላም ሀሳብ፣ የአብሮነት ሀሳብ ነው የሚያሸንፈው። ስለዚህ ህዝቡ የሚቀበለው ይሄ ነው። አሸነፍን የሚባለው በዱላና በጠበንጃ ሳይሆን በሀሳብ ነው። ስለዚህ በሀሳብ አሸንፎም አያውቁም፣ እስካሁንም አሸንፎ አያውቁም፣ ለቀጣይ የሚያሸንፉም አይመስለኝም። የእነሱ አቅም ጦርነት መክፈት፣ ማበጣበጥ፣ እልቂትን እንደ አንድ መሳሪያ አድርጎ መውሰድ ስለሆነ አሸነፍን፣ ሻርናቸው፣ ሸኘናቸው፣ አሸሸናቸው የሚለው ነገር ይሄ ብዙም ትርጉም ያለው ነገር አይመስለኝም። በሀሳብ ሲያሸንፉኝ ያየኋቸው ጊዜ የለም። ማንም ይምጣ ማንም በሀሳብ እንከራከርና ኦዲየንስ እስኪ ይፍረድ። አንድ ላይ ወደ መድረክ ወጥተን እንከራከር ተብሎ እምቢ ብለዋል እኮ ወደ ስም ማጥፋት እና ወደ ሌሎች ተግባራት ናቸው የገቡትና ሶ በአጠቃላይ ምልህ እዚህ ላይ ያሸነፉበት ምንም የለም። በሀሳብ ያሸነፉት ነገር የለም። ነገር ግን ከኮር በላይ የሚባሉት የሰራዊት አመራሮች ተጠቅመው በሀሳብ የተለያቸውን ሁሉም እያፈኑ እየገደሉ እያባረሩ በጥይት እያቆሰሉና ሌሎች ኢሰብአዊ የሆኑ ድርጊቶች እየሰሩ ሀሳብን ማስክ ለማድረግ ወይም ለማፈን እየሰሩ ነው። ህዝቡን አስጨንቀውታል። በተለይ በማዕከላዊ ዞን እና በሰሜን ምዕራብ ዞን አካባቢ ህዝቡ ረዳት ያለህ እያለ እሪ ያለ ነው። ምክንያቱም ማዳበሪያ ሲመጣ ለድርጅቱ ክፍያ እንዲከፍልና እንዲወስድ እያስገድዱት ነው። የሆነ እርዳታ ሲመጣ በገንዘብም ብር በኃይል እያስከፍሉት ነው። መታወቂያ ለመውሰድ የአይዲ ለመውሰድ ከቀበሌዎች በጣም ብዙ ብር እያስከፈሉት ነው። ሶ ህዝቡ ተማረዋል። ስለዚህ ህዝቡ የነሱ ሀሳብ የማይቀበለው መሆኑ ስላወቁ ነው ወደ ኃይል አማራጭ ሄደው በሀሳብ የተለያቸውን በታጣቂ ሰዎች እያባረሩና እያሳደዱ ያሉ። ይሄ ለአንድ ነገር ነው። ሌላው ለምን ወደ ሌሎች የትግራይ ፓርቲዎች አልገባችሁም የሚለው መግባት ይቻላል፣ ምንም ችግር የለውም። ነገር ግን እኛ ማምጣት የፈለግነው አዲስና የተለየ አይዲዮሎጂ ማምጣት ፈልገናል። በአንዱ ፓርቲ ያለው እኛ በጣም የምንቀበለው ያን የማንቀበለውም ይኖራል። በሌላኛው ደግሞ ያለ ግን በእኛ ላይ የሌለ ወይም የጨመርነው ወይ ያሻሻልነው ይኖራል። ሶ አዲስ ትግራይ ክልል ውስጥ አዲስ ፖለቲካዊ እንቅስቃሴ መደረግ አለበት የሚለውን ለማየት አንደኛ። ሁለተኛ ደግሞ የግድ ባሉት ውስጥ መግባት ብቻ ሳይሆን ይሄ አንድ ትልቅ የህዝቡ የለውጥ እንቅስቃሴ ሲመራ የነበረ የለውጥ ኃይል ያቋቋመው ፓርቲም እስከሆነ ድረስ ከሌሎች ትግራይ ውስጥ የሚንቀሳቀሱ ሰላማውያን የሆኑ በሰላም የሚያምኑ እና በዲሞክራሲና በነፃነት የሚያምኑ ፓርቲዎች ጋር ህብረት መፍጠር ይቻላል። ልክ እንደ ጥምረት ወይም ምንድን ነው የሚባለው የሆነ አሊያንስ ነገር መፍጠር ይቻላል። በምርጫ ጊዜም ይቻላል፣ ከምርጫ ጊዜ በኋላም በፊትም ይቻላል። ምርጫ ውስጥ ተወዳድረህም ያገኘውን ድምፅ
ሼር አድርገህ ፓወር ሼር ማድረግ ይቻላል። ምንም ችግር የለብንም እኛ ከየትኛው የፖለቲካ ፓርቲ እኛም ማንስማማው ኢትዮጵያን በኃይልና በጦርነት በጠብጣለው፣ ትግራይን በኃይልና በጦርነት ገነጥናለው፣ ትግራይን ከኔ ውጪ ማንም ሌላ ሰው አይቆጣጠራትም፣ እኔ ከምለው ሐሳብ ውጪ ሌላ ሐሳብ ተቀባይነት የለውም በሚል እብሪነትና ሌሎች አላስፈላጊ የሆኑ ህገወጥ እንቅስቃሴዎች የሚንቀሳቀሱ እና ትግራይ አሁንም ወደ ሌላ ዙር ጦርነት የሚወስድ እንቅስቃሴ የሚያደርጉ ህገወጥ እንቅስቃሴ የሚያደርጉ ፓርቲዎችም ይሁኑ ግለሰቦች ጋር ብቻ ነው ይሄ ጥምረትና አንድነት የማይኖረው እንጂ ከሌሎች ጋር አብሮ መስራት ይቻላል። ከብልጽግና ጋር አያይዘህ ያቀረብከው ይሄም ተመሳሳይ ነው። እኛ አዲስ ነገር ነው ይዘን የመጣን ያለ ነው። ደግሞ የምንሰራው ትግራይ ክልል ውስጥ ብቻ ነው። የክልል ፓርቲ ነው፣ ሀገራዊ ፓርቲ አይደለም። ከብልጽግናም አብሮ የሚያመሳስለን ነገር ካለ አብረን እንሰራለን። በማያመሳስልና በማንስማማበት ደግሞ እንከራከርበታለን፣ እንወያይበታለን። ይሄንን ነው ማየት የሚቻለው። የትኛውን ፓርቲ አቋቁም በሀገር ግንባታ በሰላምና በልማት እና በሌሎች የህዝብ ለህዝብ አብሮነት በተመለከተ የሚሰሩ ፓርቲዎች እስከሆኑ ድረስ በሚያስማማህ መስራት ይቻላል ማለት ነው የሚቻለው። መልካም፣ በጣም ጥሩ ሀሳብ እያቀረብን ያለው። እስኪ ወደ ሌላኛው ጥያቄ ልግባና ሰሞኑ የሐራ መሬት ያለውን እንቅስቃሴ አመራር ነኝ ብሎ በቢቢሲ የገለጸው ጀነራል ወዳንጥሩ ወይም ደግሞ ገብረ እግዚአብሔር ብለን የምናውቀው መግለጫ ከሰጠ በኋላ ከፍተኛ ተቃውሞ እየመጣ ነው። አብዛኛዎቹ የደብረጽዮን ደጋፊዎች ጀነራሎችም ከ3-4 በላይ በመጽሐፍ ምርቃት በህዝባዊ መድረክ እያደረጉ በጣም ሀሳባቸው ቁጣ የተሞላበት ስድብም እንደ ደብረጽዮን ሲሳደቡበት የነበር ከዚህ በፊት ባንዳ ምናምን ሲሉ የሚሏቸው የነበሩ ቋንቋዎች እንደ አዲስ ነው ይዘዋቸው የመጡትና እነዚህ ሐራ መሬት የሚለው እንቅስቃሴ ከተጀመረ በኋላ ብዙ ወጣቶች ወደዛ እየገቡ ነው። በፌስቡክም እያጋራን ነው። አንተም በቀን 50-60 ወጣቶች ወደዛ እየገቡ ነው። በተለያዩ ፌስቡኮች መረጃዎች ምን የማገኛለው በሐራ መሬት ያለውም ያው ትግራዋይ ነው። በቲፒኤልኤፍ በኩል ያለው ቲዲኤፍም ትግራዋይ ነው። እንዲያውም ጀነራል ወዳንጥሩ ሲገልጸው አብዛኛው ደጋፊዎቻችን እንዲያውም በዛ ስር ያለው ውስጥ ነው፣ ትግራይ ውስጥ ያለው ነው። እንዲያውም አብዛኛው 90% የኛ ደጋፊ በዛ ውስጥ ያለው ነው የሚለውና አሁን የኃይል ሚዛኑ የታጣቂው ኃይል ነው። አሁን እንትን ያልኩት በደብረጽዮን ያለውን የታጣቂው የኃይል ሚዛንና በዚህ በሐራ መሬት ያለውን የኃይል ሚዛን እንዴት ነው የምታየው? ከዚህ ርዕስ ሳልወጣ የትኛው ነው ህዝባዊነት ቅቡልነት ያለው ፖለቲካ ቅቡልነት የትኛው ነው ያለው? በዛ በኩል ያለው ወይ በዚህ በኩል ላይ ያለው የትኛው ኃይል ያመዝናል? ወጣቱስ ከማን ጋር ነው ያለው? ወጣቱ አሁን ከነዛ ጀነራል ያለው ነው የሚበዛው ወይስ ከዚህ በኩል ያሉ ጀነራል? እንግዲህ ከሁለቱም የተሰጠቁ ጀነራሎች እና ይህንን ያለውን ወደ 3 ወር ሊሞላው ነው ያለውን አጠቃላይ እንቅስቃሴ እንዴት ነው የምትመለከተው? እንግዲህ አሁን በጦርነቱ ጊዜ ለትግራይ ህዝብ ደህንነት ብሎ ህዝብን ለማዳን ብሎ ራሱንም ለማዳን ብሎ የታገለ የትግራይ ሰራዊት ምንለው ቲዲኤፍ ምንለው አሁን በፕሪቶሪያ አጠራር ደግሞ የቀድሞ ታጣቂዎች ተብሎ ወይ ደግሞ የትግራይ ታጣቂዎች ተብሎ የሚጠሩት ህወሓት በተለይ ህወሓት ስለ እነዚህ የደብረጽዮን ቡድን ህወሓት የሚል ስም ራሱ መውሰዳቸው ልክ ስላልሆነ የደብረጽዮን ቡድን የጠቅላላ ጉባኤ 14ኛ ጠቅላላ ጉባኤ ያደረገ ህወሓትን ነው የምንደግፈው ብለው መግለጫ እንዲያወጡ በተደጋጋሚ ሲወተውቷቸው ነበር። ነገር ግን የሰራዊት አዛዦች 2-3 ጊዜ ተሰብስበው ነው እኛ የትኛውም ፓርቲም ይሁን የትኛውም ቡድን አንደግፍም፣ እኛ የህዝብ ታጣቂዎች ነን፣ ፖለቲካ አይመለከተንም፣ የሚመለከተን የትግራይ ጉዳይ ነው። በሌላ መልክ ደግሞ የፕሪቶሪያ ሰላም ስምምነቱን የሚያፈርስ ነው፣ ህዝቡን የሚከፋፍል ነው፣ አደገኛ ነው፣ ሰራዊቱን የሚበትን ነው እያሉ ቆይቷል። ይሁን እንጂ ይህን ውሳኔ እንዲቀየር ያደረጉት ጥር 15 ላይ 2017
ከኮር በላይ አዛዦች የሚባሉ ኮርና ከዛ በላይ የሆኑ አዛዦች የሰራዊት አዛዦች ተሰብስበው ጊዜያዊ መስተዳድሩን የመገልበጥ አጀንዳ ሰራዊቱ የነ ደብረጽዮን ቡድን ጠቅላላ ጉባኤ ያደረገ 14ኛው ጠቅላላ ጉባኤ ያደረገ ኮት አንኮት ነው እሱ ብለው እሱን ነው የምንደግፈው ስልጣኑ መሰጠት ያለበት ለዚህኛው ቡድን ነው ብለው እሱ ብቻ አይደለም የትኛውም የወጣት እንቅስቃሴ እንዲገደብ ለውጥና ሰላም የሚባል በዚህ ምክንያት በየዞኑ በየከተማው የሚደረጉ የወጣት ስብስብ እንዲቆም ሌሎችም የህብረተሰቡ የሰላማዊ ሰልፍና የመብት የመናገር መብትን የሚገድቡ አንቀጾችና ነጥቦች በማንሳት አቋም ይዘዋል። ይህንን አቋም ከያዙ በኋላ በጣም ብዙ የሰራዊት አመራር ረግጦ ወጥቷል። ይሄ መድረኩን ከኮርና ከዛ በላይ አዛዦች የሆኑ ያኔ እንኳን 25 አካባቢ ረግጦ ወጥቷል። ጀነራሎች ያሉበት ኮሎኔሎች ያሉበት ነው ይሄንን ተቃውሞ የወጣው። ይሄ ቀላል ነገር አይደለም። ይሄንን ተከትሎ የሰራዊቱ አሃዱ ሄደው ይሄንን ለማስፈጸም ሲንቀሳቀሱ ከባድ የሆነ ተቃውሞ ደርሶባቸዋል። በዚህ የተቃወሟቸውን ሰዎች እያሰሩ እያፈኑ እያባረሩ እያስፈራሩ ሲያስቸግሯቸው ምንድነው ያደረጉት? እንግዲህ በሰላም መኖር ካልቻልን እኛ በሰላም የምንኖርበትን ቦታ መርጠን ከእናንተ እንለያለን የሚል አቋም ወስደዋል። እሱ ብቻ አይደለም የነደብረጽዮንን ቡድን ደጋፊዎች የሚሏቸውን ወደ ስልጣን በማምጣት ሌሎችን ከስልጣን በማባረር በኃይል ማለት ነው ማህተም በመንጠቅ ኦፊሶች የመስሪያ ቤቶች የመንግስት መስሪያ ቤቶች በሞደሻና በሌሎች መሳሪያዎች እየሰበሩ ስልጣን ከዛኛው ወደዛኛው በማስተላለፍ እምቢ ያለውን ደግሞ በጥይት እየመቱ እየገደሉ እያቆሰሉ በዱላ እየቀጠቀጡ በተለያየ መንገድ ህዝቡን ሲያስጨንቁትና ሰራዊቱን ወዳልተገባ ስራ ሲያሰማሩት እኔ አልፈልግም፣ ወደ ህዝብ አልተኩስም፣ ወደ እናቴ ወደ አባቴ ወደ እህቴ አልተኩስም፣ እኔ የወጣሁበት ዓላማ ሌላ ነው። የአንድ ቡድን ለዛውም የስልጣን ጥም ያላቸው ስብስብ የነሱን ጥቅምና ስልጣን ለመጠበቅ የነሱ ዘበኛ ለመሆን አይደለም የታገልኩት። እኔ ህገ መንግስቱንና ህጉን ብቻ አክብሬ ነው የሚሄደው። የሚደረገው ከሻዕቢያ ጋር የሚደረገው ግንኙነትም አልደግፍም። ከሻዕቢያ ጋር የሚደረገው ግንኙነት ለጦርነት የሚደረግ ግንኙነት ነው፣ የህዝብ ለህዝብ አይደለም። እኔ ከነዚህ ጋር አልቆይም ብሎ ወደ ተለያየ ቦታ እየሄደ የራሱን አደረጃጀት እያደረገ አመራሮችም መድቦ እየተንቀሳቀሰ ነው። ከነዚህ በበላይነት የሚመራው ጀነራል ገብረ እግዚአብሔር በየነ ወይም ወዳንጥሩ የሚባለው ባለፈውም ወደ ቢቢሲ ቀርቦ ራሱ መግለጫ ሲሰጥ ነበር። እነሱ የሚመሩት ሰራዊት ነው፣ ቀላል ሰራዊት በቁጥርም በምንም በአቅምም በመሳሪያም በምንም በሁሉም በጣም የተደራጀ ነው። እሱ ብቻ አይደለም፣ ትግራይ ውስጥ ያሉ የሰራዊት አካላትም ትንሽ ቁጥር ያላቸው በጥቅምና በተለያየ ከነዛ ሰዎች ጋር የሚገናኙ ወይም የተለየ ተጠቃሚ የሆኑት ወይም የተለየ ፍርሃት ያላቸው ማለት የሰሩት ወንጀልና ሌሎች ጥፋቶች ካሉ እንዲደበቅላቸው እንዳይወጣባቸው ከነሱ ጋር ተጠግቶ የሚኖሩ ካልሆነ በስተቀር ከ80% በላይ የሆነ ምክንያቱም ይህንን ቁጥር ከየት አመጣው ልትል ትችላለህ። በተለያየ መድረኮች ሲሰበሰቡ እጅ አውጣው ሲባሉ የሚያወጣው ወይም ጥሎ የሚሄደውን ማየት ይቻላል። አብዛኛው ይህንን ሐሳብ አይደግፍም። በግልጽ የሚቃወማቸው አለ፣ ፈርቶ በውስጡ የሚቃወማቸው አለ። በአጠቃላይ ስናየው ወደ ሐራ መሬት ያለውም ትግራይ ክልል ውስጥ ያለውም የቲዲኤፍ አባል የነሱ መሳሪያ መሆን የማይፈልግ አብዛኛው የነሱ መሳሪያ መሆን የማይፈልግ ሰላም የሚፈልግ ከሻዕቢያ ጋር የሚደረገው ግንኙነት ለጦርነት መሆኑን የተገነዘበ ያወቀ ህዝቡን እያስጨነቅ በየትኛውም ጠላት የሚባለው የትግራይ ህዝብ ጠላት ነው ብሎ የሚሉት እና እኛም የምናውቃቸው ከደርግም ከዛም ወደዚህ ብትመጣ ያላደረጉትን እና ህዝቡ ላይ በደል እያደረጉ ነው። ጠላት አደረገው ተብሎ የምናያቸው ከዛ በላይ ክፉ የሆኑ ማህተም ለመንጠቅ ሰው መግደል፣ ማህተም ለመንጠቅ በሞደሻ ቢሮ መስበር እና ህዝቡን አፍኖ በጅምላ ማሰር፣ አመራሮችን አፍኖ 3-4 ቀን የሆነ በረሃ ውስጥ የወታደር ካምፕ ውስጥ ማቆየት፣ ይሄ እኮ ከግፍ በላይ ነው።
ማንኛውም ወራሪ ትግራይ ክልል ውስጥ ገብቶ ከሚያደርገው በላይ በራሳቸው የራሳችን ነው በሚሉት ኃይል እንዲህ አይነት በደል ሲደርስበት እኔ ይሄንን አላይም ይሄንንም አላደርግም ያለ ኃይል ወደ ሐራ መሬት እየወጣ ነው። አንደኛ። ሁለተኛ ይሄንን የማይደግፍ ወደ የቤቱ ሄዷል። አንዳንዱም ወደ ስደት ወደ በሲና በረሃ በሊቢያ በተለያዩ ቦታዎች እየሄደ እየተያዘ ያለም አለ። ኢትዮጵያ ውስጥ ባሉ ክልሎች አዲስ አበባን ጨምሮ እየተንቀሳቀሰ ወደ ስራው የተሰማራም አለ ጥሏቸው። ከነሱ ጋር የቀረው በቁጥርም ትንሽ ነው ያለውም ግን ከነሱ ጋር የሌለ የራሱ አማራጭ ለመውሰድ የተዘጋጀ የሆነ ችግር ከተፈጠረ ወይም የሆነ ውሳኔ ከተወሰነ የራሱን አማራጭ ወስዶ እነሱን የሚቃወምና የማይቀበል ኃይል ነው። በአጠቃላይ እነሱ የኛ ነው የሚሉት በልብ የሚደግፋቸው ፈርቶ ካልሆነ በስተቀር የለም። አንዳንድ ምሳሌዎች ማምጣት ይቻላል። ባለፈው የአርሚ 44 የሚባለው የወጀራት የወረዳ ወጀራት የሚባለው ወረዳ አስተዳደር የነ ደብረጽዮን ደጋፊ ስላልሆነ እሱን አባረው ሌሎች ለማስገባት ፈልገው ወደ 30 የሚሆኑት ልከው ከ30ዎቹ ወደ 27 የሚሆኑት ወደ ሐራ መሬት ሄደዋል ጥለው እዚህ ስራ ላይ እንሰማራም ብለው። ከዚህ በፊትም እንደዚህ ተመሳሳይ ወደ በደቡብ ምስራቅ የሚባል ዞን መቀለ ዙሪያ አካባቢ ያለው የሆነ ስራ ሊሰሩ ሲያሰማሯቸው ሙሉ በሙሉ አንሄድም ብሎ አድማ አድርገዋል። እሱ ብቻ አይደለም የያዙትን መሳሪያ የያዙትን የሬዲዮ ርክብና ሌሎች የሬዲዮ ግንኙነትና ሌሎች መሳሪያዎች ይዘው ወደ ሐራ መሬት እየተቀላቀሉ ነው። እሱ ብቻ አይደለም የነ ደብረጽዮንም ጭምር ሳይቀር ላፕቶፕና ሌሎች መሳሪያዎችን ይዘው ወደ ሐራ መሬት እየሄዱ ነው። በቅርብም የዙሪያ ጥበቃ የሚባሉት የቪአይፒ ጥበቃ ኃላፊ የነበረች ጓልሐየት የምትባለው አንድ ሴት ታጋይም እንደዚሁ ወደ ሐራ መሬት ተቀላቅላለች። ብዙ ናቸው። ዝም ብሎ በቁጥር 20 ናቸው 1000 ናቸው የሚባል አይደለም። በቁጥርም በሐሳብም በአቅምም የተሻሉ ናቸው። ውስጥም ያለው ያልወጣው ትግራይ ውስጥም ያለው ከነሱ ጋር ያለው የኛ ነው የሚሉትም ጭምር ከነሱ ጋር እንዳልሆነ ማየት ይቻላል። ነገር ግን ይሄንን የነ ጀነራል ወዳን ጥሩ እና የሐራ መሬት እንቅስቃሴ በጣም ያስደነግጣቸውና ያስፈራቸው የደብረጽዮን ቡድን አፈቀላጤዎችና የሰራዊት አዛዦች በሳምንቱ ስናየው በጣም ተቆጥተው ተናደው በጣም ተበታጭተው እየተናገሩ እየሰማን ነው። ለምን አጀንዳው ሲሪየስ እንደሆነ የሚያሳይ ነው። ከዚህ በፊት አይተውት የማያውቁ ጀነራል ወዳን ጥሩን ጀግና የኮማንዶ አዛዥ አለኝታ የሰራዊቱን ቁጥር 1 ተጠሪ ፈጥኖ ደራሽ እና ብቁ መሪ ሲሉት የነበረውን ወዳን ጥሩ አሁን በግልጽ እንደዚህ ወደ ሚዲያና ወደ ስራ ሲገባ ያምሮ ዘገምተኛ ነው እንዲህ ነው ከድሮ መቼ ማለት ጀነራል ወዳን ጥሩ የታገለው 1974 ዓመተ ምህረት ነው። ታስበው 1974 ዓመተ ምህረት ታግሎ በወጣትነቱ በህፃን እያለ በትግርኛ ማንጁስ ይባላል። ማንጁስ ተብሎ የታገለ ህወሓት የምትበልጠው ወይም 67 ዓመተ ምህረት የታገሉት ሰዎች የሚበልጡት በ6 ዓመት ብቻ ነው። 44 ዓመት ሙሉ በዚህ ትግል ውስጥ የነበረ ሰው ከ44 ዓመት በኋላ ዘገምተኛ ካልከው ዘገምተኛ አንተ ነህ ማለት ነው። እንዴት እንደዚህ ሊሆን ይችላል? ከዚህ በፊት እስኪ ወዳን ጥሩን እንደዚህ ዘገምተኛ ነው አይችልም አቅም የለውም ተብሎ የተባለበት አንድም መድረክ ወይም አንድም ንግግር አምጣ የለም። እነ ስታሊን እና ኃይለ ደደቢት በየንግግራቸው በተለይ በጦርነቱ ጊዜ እስኪ እና ወዳን ጥሩን እንዴት አርሚ 50 የሚባለው የኮማንዶ አዛዥ ነው እንዴት አርሚ 50ን ሲያሞካሹት ሲያጀግኑት እና ሲያደንቁት እንደነበረ ማየት ይችላል። ተመልሰ እነዚህ ሰዎች ደርሰው ከነሱ ሐሳብ ስትወጣ እነሱን በግልጽ ስትቃወም እነሱን የሚቃወም አቋም ስትይዝ ደርሰው እብድ ያደርጉሃል፣ ያምሮ ዘገምተኛ ያደርጉሃል፣ ባንዳ ያደርጉሃል፣ ከሃዲ ያደርጉሃል፣ ብልጽግና ያደርጉሃል። በቃ በእነሱ አጠራር አንዴ ከነሱ ከወጣ 1 ሰከንድ ምድል አይሰጥህም። ይሄ ነው ችግሩ። እነዚህ የሚፈክሩት እነ ድንጉልና ማነው ስሙ የአርሚ 60 አዛዥ እንዲያው ምንድነው የሚለው ጀነራል ያለው ምንድነው
ከዚህ በፊት በጣሊያን ጊዜም አሁን በ17 ዓመት ትግልም የነበሩ ግለሰቦች ባንዳዎች ነው የነበሩ። አሁን ግን ግጥሚያችን ከባንዳዎች ነው የሚለውና ማለት ማለት አሁን ግጥሚያችን ከባንዳ አሁን ድሮ እንደምታውቀው ከፋኖ ጋር ነው የምንገጥመው ከወራሪ ኃይል ከመከላከያ ከሻዕቢያ ከነዚህ ውልቀ መላኺ እየተባለ ነበር ድሮ የሚናገሩት ራሳቸው። አሁን ግን አሁን የምንገጥመው ድሮ ግለሰቦች ነበረ፣ በጣሊያን ጊዜም ግለሰቦች ነበር ባንዳዎች። አሁን ግን ከባንዳዎች ጋር የምንገጥመው ነው እና አሁን ከማን ነው የሚገጥሙት? ከማን ነው የሚገጥሙት? ይህንን ማብራ አያይዘን ትገልጸው ወይ ምን ሲናገር ምን ብሏል መሰለህ? ብዙ ናቸው፣ አሁን በጣም ብዙ በቁጥር ብዙ ናቸው አለ። ህዝብ ማለት ነው የቀረው። እርግጠኛ ነኝ ለምሳሌ የደቡብ ምስራቅና ደቡባዊ ዞን ህዝብ ሙሉ በሙሉ ተቃውሟቸዋል። የለም ከነሱ ጋር ህዝቡ ባንዳ ነው ብሎ ሊጠሩት ትንሽ ነው የቀራቸው። ሊሉም ይችላሉ እነዚህ አያፍሩም። አሁን እያሉ ያሉት ምንድነው መሰለህ? እንዴት ባንዳ ትላላችሁ? በጣም ብዙ ናቸው እኮ ሲባሉ አዎ የአሁን ባንዳ ብዙ ናቸው ይላል። አሁን እሱ ባንዳ የሚለው ስም ባንዳ መባል ያለበት ከሻዕቢያ ጋር የሚገናኝ ነው። ባንዳ የሚባለው ባይዘው ከውጭ ሀገር ጠላት ጋር ተገናኝቶ ሀገሩን የሚመታ ሀገሩን የሚወጋ የሀገሩን ህዝብ የሚበጠብጥ ኃይል ነው። ስለዚህ ኢትዮጵያና ኤርትራን ስታወዳደር ከኢትዮጵያ መንግስት ጋር ያበረ ኃይል የትኛውም ኃይል ባንዳ ሊባል አይችልም። በቃ በየትኛው መመዘኛ ከሻዕቢያ ጋር ወይም ከኤርትራ መንግስት ጋር ግንኙነት ካልተደረገ ግን ይሄ ነው ባንዳነት ሊባል የሚችል። ምክንያቱም ከየትኛውም የውጭ ሀገር መንግስትም ይሁን ኃይል ግንኙነት ማድረግ የሚችል የፌዴራል መንግስት ብቻ ነው። ከፌዴራል መንግስት እውቅና ብቻ ሳይሆን ከክልሉም እውቅና ውጪ ከሻዕቢያ ጀነራሎች ጋር እየተገናኙ ከሻዕቢያ ሰላዮች ጋር እየተገናኙ ከሻዕቢያ አመራሮች ጋር እየተገናኙ ህዝቡን ድጋሜ ወደ ጦርነት ለመክተት በእነሱ አስተሳሰብ ምንም በጉራና በፉከራ ህዝቡን እስካሁን ወደ እሳት እየማገዱት መጥተዋል። ህዝቡን ወደ ጦርነት እየማገዱት መጥተዋል። አሁንም ድጋሜ ሌላ ጦርነት፣ ሌላ ጥፋት፣ ሌላ ችግር ሊያመጡበት ከጦርነት ውጭ መኖር የማይችለውን የሻዕቢያን ስርዓት ጋር እየተገናኙ ነው። ጥምረት በሚል ጽምዶ በሚል በትግርኛ እየተገናኙ በስርዓት አሁን ህዝቡ አልቀበል ሲላቸው ካድሬዎች መርጠው እነዚህ ልማት ጉጅለ የሚባሉት የልማት ቡድን የሚባሉ ሴቶችን እየመረጡ እየመለመሉ አበል እየሰጡ በቀን 5000 ብር እየሰጡ ወደ ኤርትራ ይወስዷቸውና ከዛ ህዝብ ለህዝብ ተገናኝቶ ተብሎ ድግስ ይደረጋል፣ ይጨፈራል፣ ይደረጋል። በሌላ መልክ ደግሞ ከዛ ከሻዕቢያ ሰዎችን መልምለው አምጥተው ቦርደር አካባቢ ድግስ ያደርጉና ሰርግ ነገር ነው የሚያደርጉት። በዳስ ምናምን ተሰርቶ ከዛ ህዝብ ለህዝብ ተገናኝቶ ይባላል። 20 ሰው 30 ሰው አገናኝተ እንዴት ህዝብ ተገናኘ ትላለህ? ህዝብ ሲገናኝ አይተነዋል። 2011 ላይ አይ ቲንክ 2011 የነበረው እና አይተነዋል ህዝቡ እንዴት እንደሆነ ጦሩን ጥሶ የሻዕቢያንም የኢትዮጵያ መከላከያም ሰራዊት በነበሩበት ጥሰው ነው የተገናኙት በሩጫ። አሁን እንደዛ አይደለም። እስኪ ክፈተውና እስኪ ተገናኝ ብለው አይገናኝም። ምክንያቱም ሻዕቢያ በ2012 እስከ 2015 በነበረው ጦርነት በጣም ከፍተኛ ጥፋት ያጠፋ ከባድ ወንጀል የሰራ ጄኖሳይድ የፈጸመ ህዝቡን የጨፈጨፈ ንብረት የዘረፈ ፋብሪካዎችና ሌሎች ተቋማትን አውድሞና ዘርፎ የሄደ ኃይል ይቅርታ እንኳን ሳይል አዎ ጦርነት ውስጥ ነበርን፣ ይሄን ያክል በድነናል፣ ይሄን ያክል እናንተ በድላችኋል ተብሎ እንኳን የሚታወቅ ሰነድ የሌለው ቢያንስ ከኢትዮጵያ መንግስት ጋር በፕሪቶሪያ ሰላም ስምምነት በስርዓት ተፈራርመናል። በሰላም ነገሩን ለመፍታት በህገ መንግስት መሰረት ብቻ ለመሄድ ከሻዕቢያ ጋር ምንድነው የተፈራረምነው? የለም እኮ ተውት ብሏቸው ምንም ስለ ጦርነቱ እንዳታነሱ፣ እኔም ስለ ጦርነቱን አላነሳም፣ በቃ እናንተ በ1990 ዓመተ ምህረት በነበረው ጦርነት በእኛ ላይ በደል ፈጽማቸዋል፣ እኛም አሁን በደል ፈጽመንባቸዋል፣ ዜሮ ሆኗል። ከዚህ በኋላ ምንክሰውም የለም ምትካሱትም የለም እኛ ምንካሰውም የለም፣ በቃ ይሄ የለም በሚል ተስማምቶ እየሰሩ ነው። ባንዳነት ይሄ ነው የሚሆነው። የዓለም ህግም የሀገር ህግም የክልል ህግም የህዝቡ ሞራልም ሳይጠብቁ ለስልጣናቸውና ለክብራቸው ብቻ ለመኖር የሚያደርጉ እስከ ሰኔ 15 አካባቢ በጣም ብዙ መድረኮች ይኖራሉ።
በዚህ ሰበብ ሌላ ነገር ለመጫርና ነገሮችን ለማባባስ እየተሰሩ ስለሆነ በዚህ መልክ ብናየው የተሻለ ነው የሚል ሐሳብ አለ። ኦኬ መልካም። ጊዜያችንም እየጨረስ ስለሆነ የመጨረሻ ሁለት ጥያቄ ብቻ ነው የሚኖርኝ። አንደኛው ጥያቄ ሰሞኑ ይሄ በየነ መረብ ብለው ብዙ የተቃውሞ ድምፅ ሲያሰሙ ነበር እና በዛ ድምፅ ላይ ስብሐት ነጋ ታዳሚ ሆኖ ቀርቦ ነበርና ጦርነቱ ይቁም ነው የሚለው እንቅስቃሴው እና በዛ ጦርነት ይቁም የሚል ደብረጽዮንም ታድሞ ነበረ። ሁሉም እነ ጀዋርም ነበሩ እነ ልደቱም። ግን በጣም የገረመኝ ያው እኛም በዋናነት የሚመለከተንም በተለይ በትግራይን ህዝብ የተፈጸመውን ግፍ ትኩረት አድርገን ስለምንሰራ እንግዲህ ትግራይ ውስጥ ያለው ጦርነት ባለቤት አለ፣ መነሻም አለው ባለቤትም አለ። እንደምታውቀው በፕሪቶሪያ መሰረትም ልክ ሲፈረም ጦርነት ሲቆም ፕሪቶሪያ የፈረም ነው ጊዜ ለመግዣ እንጂ መጨረሻ በጦርነት ነው ምንለያየው የሚል በግልጽ ነበረ የተናገረው ስብሐት ነጋ ማለት። ፕሪቶሪያ እንደ ታክቲክ ለቀጣይ ጊዜ ለመግዛት እንደፈረሙት በግልጽ ተናግረዋል እና ትናንትና በዚህ መድረክ ላይ ወጥተው ግን ጦርነት ይቁም ብለው እኩል ነው የወጡ ከነልደቱ ጋር ከሌሎች ጋር ማለት እና ራሳቸው ጦርነት እየመሩ እንግዲህ በእናንተና በነጌታቸው ረዳ የፈጸሙትን ተግባር እናውቀዋለን። የፈቱትን አፈታት በኃይል ነው፣ በጥይት ነው የፈቱት እና ትግራይ ውስጥ በሰላማዊ መንገድ መፍታት ያልቻሉ አብረው ከነሱ ጋር የነበረ ሰው ከነጌታቸው ረዳ በሰላማዊ መንገድ ያን መፍታት አቅቷቸው አጠቃላይ በኢትዮጵያ መድረክ በሰላማዊ መንገድ ለመፍታት ጦርነት ይቁም ብለው መጥተዋልና በዚህ ላይ የራስን እይታ የራስን ሐሳብ እንድትሰጠኝ። በመጨረሻ ሁለተኛው ጥያቄ የምጠይቅህ አሁንም በተደጋጋሚ የኢትዮጵያ መንግስትም እያነሳው ነው፣ የኢትዮጵያ ጠቅላይ ሚኒስትርም እያነሳው ነው ስለ ቀይ ባህር ይገባናል የሚል። ባለፈው ጠቅላይ ሚኒስትር ያነሱት ምንድነው በህይወቶት የሚቆጭዎት ነገር ምን አለ ተብሎ ሲጠየቁ አንዱ ኢትዮጵያ የቀይ ባህር የአሰብ ያጣችበት ጉዳይ በጣም ነው የሚቆጨኝ ብለው ተናግረዋል። ይህንን ዓላማ ይህንን ሐሳቤ ደግሞ አሁን የመጣ ሳይሆን ገና ከ10 ከ15 ዓመት በፊት በመጽሐፍ የሚያስቀምጡት ነው የሚል አንስተዋልና ብዙ ሰዎች ደግሞ ይሄ ለታክቲክ ነው ለስልጣን ነው እያሉት አጀንዳው እያቋሽሹት ይገኛሉና በዚህ ሁለቱም አጠር አድርጋ አስተያየት ስጠኝና በዚህ ሐሳባችን እንቋጨው። ጥሩ እንግዲህ ስለ ጦርነት ይቁም የሚል የነበረው በዙም ሚቲንግ አይቼዋለሁ፣ ተከታትቼዋለሁ። እኔም በጣም ካስገረሙኝና ከደነቁኝ ነገሮች አንዱ ስብሐት ነጋ እዛው ጦርነት ይቁም በሚለው መድረክ መገኘቱ ነው። የጦርነቱ ቀስቃሽ፣ የጦርነቱ ጠንሳሽ፣ የጦርነቱ መሪ ለምን ጦርነት ቆመ፣ ለምን ፕሪቶሪያ ተፈረመ ብሎ ካኮረፉ በኢሳያስ ልክ ኢሳያስ የትግራይን ህዝብ ስላልጨረሰና ዓላማው ስላላሳካ ነው የተበሳጨው ወይም ያልተደሰተው። ስብሐት ነጋ ደግሞ በእብሪት የትግራይን ወጣት አስጨርሰው እነሱ ጀግና ጀብድ ሊባሉ አሸነፉ፣ እንዲያደረጉ፣ እንዲተቆጣጠሩ፣ እንዲህ ሆነ የሚባል ዜና እንዲሰራላቸው ጦርነትን ያስቆምነው ለጊዜው ነው፣ ጊዜ ለመግዣ ነው። ስብሐት ነጋ ብቻ አይደለም የሚለው ባይዘው ወይ ትግራይ ክልል ውስጥ ያሉ እነ መንጀርንና የሷ ቡድን በየትኛው መድረክ የሚሉት እኛ እኮ ፈልገን የነበረው 1 ወርም ይሁን 2 ወር ጦርነቱን እንዲያስቆምልን እንጂ ጠቅላላ ጦርነቱ እንዲቆም አይደለም። ምክንያቱም መዋጋትና መበቀል ያለብን በማን ህይወት፣ በወጣቱ ህይወትና በወጣቱ አካል እነሱ ሊበቀሉ እነሱ እልሃቸውን ሊወጡ ማለት ነው። ለዛ ነው ፕሪቶሪያ ተፈርሞ ከመጣ በኋላ ጌታቸውን ከሃዲ ያሉት። የክህደት ሰነድ ነው ብለው እኮ ወደ ታች ወደ ህብረተሰቡ ወደ ህዝቡ መጽሐፍ ጽፎ አውርደዋል። ሲያደርጉት በነበሩ መድረኮች በሙሉ የክህደት ሰነድ ነው እያሉ ሲናገሩ ነበር። ከዛ በኋላም
ጌታቸው ስልጣኑን ከተረከበ በኋላ ፕሬዚደንት ከሆነ የጊዜያዊ መስተዳድሩ መጋቢት 21 2015 ዓመተ ምህረት ላይ ባለ 20 ገጽ መጽሐፍ ይሁዳ የሚል ርዕስ ያለው ጌታቸውና ሌሎች 15 ሰዎች ከጌታቸው ጋር 16 የሆኑ ስማቸው ጠቅሰው ከሃዲ ብሎ እኮ ሰይመዋል። ያኔ 2015 መጋቢት ላይ ለምንድነው? ፕሪቶሪያን ስለደገፉ ጌታቸውን ስለመረጡ ብቻ ነው። እነዚህ ሰዎች አሁን ደርሰው መጥተው ስለ ሰላም ሊሰብኩ፣ ስለ ጦርነት አስከፊነት፣ ጦርነት አያስፈልግም፣ ጦርነት ይቁም ሊሉ ከየት ያመጡት ሞራል ነው? ጥሩ እንግዲህ ትናንትና ጦርነት ናፋቂ፣ ጦርነት ፈላጊ ነበሩ፣ አሁን ሰላም ፈልገው ሊሆን ይችላል የሚል ሐሳብ ሊመጣ ይችላል። ጥሩ እንደዛ ከሆነ በግልጽ ነው ትግራይ ክልል ውስጥ ያደረጉ ያለው እንቅስቃሴ ማስቆም አለባቸው። ከሻዕቢያ የሚያደርጉትን እንቅስቃሴ ማስቆም አለባቸው ወይም መቆም አለበት። እውነት ሰላም የሚፈልጉና ጦርነት የማይፈልጉ ከሆኑ ትናንትና ጦርነት ይሻላል እያለ ስለነበር አሁን ጦርነት አያስፈልግም ሲል ለምን አታደንቀውም? ለምን አታመሰግነውም ሊል ይችላል። በትክክል የሚሰራውና ውስጥ ለውስጥ የሚሰራው ለጦርነት አሁን ደግሞ በአጋጣሚ ሚዲያ ሲገኝ ደግሞ ጦርነት ይቁም ብሎ ሲናገር ይሄ ፓራዶክስ ነው። አይሆንም፣ ቀልድ ነው። እንደውም እንደ ስድብ ነው የምወስደው እኔ። ለትግራይ ህዝብ ያላቸው ንቀት ምን ያክል እንደሆነ እንደፈለጉ የፈለጉትን ሐሳብ በፈለጉት ጊዜ እያመጡ እየተቀያየሩ ህዝቡን እያደነቆሩት ያለበትን ሁኔታ ስታይ በጣም ያናድሃል፣ ያበሳጫል። ይሄ ቀልድ ነው የሚሆነው። ስብሐት ነጋ እስካሁን እነ መንጀርነን የሚደግፋቸው የሚነግራቸው እንዴት ጦርነቱን ማስኬድ እንደሚቻል፣ እንዴት ከሻዕቢያ ጋር ተቀናጅቶ ጦርነቱን ከፍቶ ኢትዮጵያን መውጋት፣ የፌዴራል መንግስትን ማፍረስ፣ ኢትዮጵያን መበታተን ይቻላል የሚለው አጀንዳ ነው በስርዓት በውስጥ ለውስጥ በዙም ሚቲንግም በምንም የሚያወሩት። ሌላኛው ዙም ሚቲንግ ብታየው ከዛ በፊት የነበረው ስለ ትግራይ ሀገር መሆን አለባት የሚል እንቅስቃሴ ጀምረዋል። ህወሓት ተሰረዘ ሲባል በነዛ ቡድን ምክንያት ሀገር እንሆናለን ብሎ አኩርፈው እነሱ ስላኮረፈ ብቻ ትግራይ ሀገር ልትሆን፣ ትግራይ ልትገነጠል ማለት ነው። ትግራይ ሀገር መሆን ካለባትም ህዝቡ ወስኖ በህገ መንግስት መሰረት መብቱን ተጠቅሞ እንጂ በእነዚህ ኩርፊያ ምክንያት ሀገር የሚኮንበት ምንም ምክንያት የለም። አሁን ሀገር ሳይኮን አሁን ክልል ሆነ መብትህን መጠበቅ ያልቻልክ ህዝቡን ጥያቄ ስለጠየቀ ብቻ እየጨፈጨፉት ከዛ በኋላ እንደ ኤርትራ ሀገር ካረጓት በኋላ ምን ይሆናል ብለህ ስታስበው ከባድ ነው። ኤርትራ ሀገር ከሆነች በኋላ እኮ ምድረ በዳ አድርጓታል። ባህሩን የግመሎች መጠጫ አድርጎታል። ማንም ማየት ይችላል። ምን አለ እስኪ ይሁን ወጣቱ የለም። የትግራይ የኤርትራ ህዝብ ከ1983 በኋላ ምን ያክል ነው የጨመረው? እስኪ ይኸው የኢትዮጵያ ህዝብ ምን ያክል ነው የጨመረው? ይኸው ዝም ብለህ ቁጥር ያው ህዝብ እኮ መጨመር አለበት በየጊዜው አይደለም። በጦርነት እየማገደ ወጣቱን እያሳደደ ያለ ስርዓት የትግራይን ነፃነት ሊደግፍ የትግራይን ሰላም ሊጠብቅ አይችልም። ሲጀመር የትግራይን ህዝብ ለማጥፋትና ትግራይ ክልል ውስጥ የሚኖረው ትግርኛ ተናጋሪ የሚባለው ትግራዋይ እንዲጠፋ ከዛ ኢትዮጵያ ውስጥ ምንም ትርጉም የሌለው እንዲሆን ነው የሚፈልገው ኢሳያስ። ከኢሳያስ ጋር እየሰራ ከሻዕቢያ ጋር እየሰራ እንዴት ስለ ሰላም ሊዘምር ይችላል? በቃ ይሄ ቀልድ ነው የሚሆነው። ዝም ብለህ ለፖለቲካ ፍጆታ ሰላም እያሉ ነው እንዲባሉ ስለፈለጉ እንጂ ስራቸው ሁሉ ነገራቸው ሁሉ ጦርነት ነው ማለት ነው። በሌላ መልክ ስለ የባህር በር ጥያቄ በተመለከተ ኢትዮጵያ እንደ ሀገር የባህር በር እንዲኖራት የመጠየቅ መብት አላት። ማንም አይከለክልም። በታሪክም በጂኦግራፊም በተለያዩ ስታይ ከዚህ በፊትም የነበረው ኤርትራ ከኢትዮጵያ ሳትገነጠልም የባህር በር ባለቤት ነበረች። እሱ ብቻ አይደለም፣ ኮንትራቨርሲም አለው። የኤርትራ መገጠል አካባቢ ሪፈረንደም ተደርጓል። በእርግጥ 98% አካባቢ ህዝቡ ሀገርነት መርጧል። ለሀገርነትም ሲታገሉ ነበር። ነገር ግን የፖለቲካ የህግደፍና የህወሓት ዋና መሪዎች ያደረጉት ሴራም ነበር። ያኔ ማስተካከል ይቻል ነበር። ቢያንስ ባህሩን በሙሉ በቀጭን ገመድ በቀበቶ በሚመስል ገመድ ኢትዮጵያን ከማጠር ይልቅ ኢትዮጵያ በአንድ በኩል የባህር በር አግኝታ ኤርትራ ሀገር እንድትሆን ማድረግ ይቻል ነበር። አላደረጉትም። ለምን እንደዛ እንደተደረገም ጥያቄ ነው የሚያስነሳው። የዓለም ሀገራትም እየደገፉት ነው። የአሜሪካ መንግስትም፣ የእንግሊዝም፣ የፈረንሳይም የሌሎች የአውሮፓ ሀገራትም ይደግፋሉ። እነሱ ስለደገፉ ብቻ አይደለም።
አንድ ሀገር ላንድ ሎክድ ሆኖ በተለይ ደግሞ ለባህር ቅርብ ሆኖ ታጥሮ እንዲኖር ማድረግ እንዲፈረድበት ማድረግ ልክ ስላልሆነ ህጋዊና ሰላማዊ በሆነ መንገድ ጥያቄ ማቅረብ ይቻላል ባይኔ ይህንን አይሆንም ብሎ የሚከራከር ደግሞ በህግና በሌሎች መንገዶች በታሪክም በምንም ነው መከራከር ያለበት እንጂ ጭራሽ ኢትዮጵያ የባህር በር ማግኘት የለባትም አይገባትም እያሉ ዝም ብሎ ኢትዮጵያ ውስጥ እየኖሩ ግን የኢትዮጵያን ጥቅም የሚቃረኑ ሰዎች ስታይ ያሳዝናል። ከኤርትራውያን በላይ ማለት ምናልባት አንዳንድ በጎ የሚያስቡ ኤርትራውያን የሚሉት ነገር ታያለ። ሰላማዊ በሆነ መንገድ በጊቭ ኤንድ ቴክ በሚቹዋሊዝም በሰላማዊ መንገድ አብሮ መኖር አብሮ መልማት አብሮ በሰላም መኖር ይቻላል የሚሉ አሉ። ግን ኤርትራውያን ሳይሆኑ ኢትዮጵያውያን ሆነው ተጋሩም ከተጋሩም ውጭ ያሉ አንዳንድ ሰዎች ስትሰማ ደግሞ ኢትዮጵያ ውስጥ እየኖሩ የኢትዮጵያ ዜግነት ኖሯቸው የኢትዮጵያን ጥቅም የሚቃረኑ የሚጻረሩ ሰዎችም ትሰማለህ። እኔ እንደ አንድ ኢትዮጵያዊ የባህር በር እንዲኖረን እንፈልጋለሁ። የባህር በር የማግኘት ፍላጎት ብቻ ሳይሆን መብትም ስላለን መጠየቅ እንችላለን የሚል ሀሳብ ነው ያለኝ። እነሱ ላይ አሁን ያነሳቸው ግለሰቦች ወይም ደግሞ ሰዎች እና ቲፒኤልኤፍ ማውቀውና እንደምታውቀው ምንድነው የሚሉት ኢትዮጵያ ባህር ካገኘች አሁን እንግዲህ ራሳቸውም ከኢትዮጵያ ነጥለው እንደ ሀገር ነው የሚያስቡ ሀገር ልክ እንደ ኬንያ እንደ ኡጋንዳ ምናምን ያስቡና ኢትዮጵያ ባህር ወደብ ካገኘች እኛ ታጠፋናለች ነው የሚሉት እና መጀመሪያ ራሳቸው እንደ ሀገር ነው የሚያዩት። ልክ አሁን ትግራይ ተቀምጠው በቃ እንደ ኬንያ እንደ ሌላ ሀገር ያዩና በቃ ኢትዮጵያ አቅም ካገኘች ደግሞ እኛ ታጠፋናለች። አሁን ራሳቸው ከኢትዮጵያ ጋር አብሮ ስለማያዩ ይመስለኛል። የህወሓቶችም እንደዛ ይመስለኛል። እና ያው እንግዲህ የራሳቸው የሆነ ቦታ አስቀምጠዋል፣ የሆነ ሀገር አስቀምጠዋል። ከዛ ኢትዮጵያ ልክ እንደ ኬንያ ነው የሚያዩት፣ እንደ ኡጋንዳ ነው የሚያዩት። ልክ እንደዛ አድርገው ራሳቸው ደግሞ ትግራይ እንደ ሀገር አድርገው አስቀምጠው ኢትዮጵያ ደግሞ ጠላት ናት ትግራይ ብለው ያስቀምጡና እንግዲህ ጠላት የሚሉት ሀገር ባህር ካገኘች ደግሞ ትግራይ ታጠፋለች ብሎ ነው የሚያስቡት። ያው ከዚህ የሚመነጭ ይመስለኛል አስተሳሰባቸው ማለት ነው። እንግዲህ ሰዎቹ መጨረሻ ምናያቸው ይሆናል። እስኪ የመጨረሻ ቅድም ያነሳለት ነበረችና አንድ እዛው ላይ ለመጨመር በቅርብ አሁን መቼ ነው ትናንትና መንጆሪኖ የምዕራብ ትግራይ ተፈናቃዮች ሐውልት ሰማዕታት ውስጥ አዳራሽ ላይ ሰብስባ ለምንድነው ወደ ቦታችን የማትመልሱን? ለምንድነው ሻዕቢያ የምዕራብ ትግራይ ብቻ ሳይሆን የዛላምበሳ ምናምን ነበሩ እና ለምንድነው ሻዕቢያ ከግዛታችን የማይወጣው? ዛላምበሳን እኮ የሚያስተዳድራት ሻዕቢያ ነው፣ የትግራይ መሬት ነው፣ ህዝባችን ተሰዶ ነው ያለው፣ በስደት ነው ያለው ብለው ሲጠይቁ ስለ ምዕራብ ትግራይ ትታ ስለ ዛላምበሳ አካባቢ ስታወራ የኢትዮጵያ መንግስት ስለ ትግራይ ቦታዎች በሻዕቢያ መያዝ እያወራ ያለው አለች ሻዕቢያን ለመምታት ሻዕቢያን ለመደምሰስ ስለፈለገ ነው። አሁን ማለት ያለባት ልክ ነው። ከአሁን በፊት አልተናገረውም፣ ውጣ አላለም። የትግራይ መሬት የኢትዮጵያ አካል መሬት ነው፣ ለምን እስካሁን እንዲወጣ አላደረገውም እና ኦፊሻሊ ይፋዊ በሆነ መንገድ እንዲወጣ አልጠራም ሲሉ ነበር። አሁን ግን ጠርተዋል። ጥሩ ቢዘገይም ጥሩ ነው። አሁንም ሻዕቢያ ከመሬታችን መውጣት አለበት ከማለት ይልቅ አሁን የኢትዮጵያ መንግስት ከትግራዩ እንዲወጣ ከኢትዮጵያ ግዛቶች እንዲወጣ እየጠራ ያለው ሻዕቢያን ለመምታት ለመደምሰስ ስለፈለገ ነው። ስለዚህ እሷ የሚያስጨንቃት ነመንጀሩና ነደብረጽዮን የሚያስጨንቃቸው የሻዕቢያ መደምሰስና የሻዕቢያ ህልውና እንጂ የትግራይ ህልውና የትግራይ ግዛት የስደተኞች ጉዳይ አይደለም። በግልጽ እኮ ነው የሚናገሩት እነዚህ ሰዎች። በውስጥ ለውስጥ ዝም ብሎ አዳራሽ ውስጥ ብቻ ወይም በተሰበሰቡበት ብቻ ኦፍ ሪከርድ ሆነው ማለት ምንም ማስረጃ በሌለው ሳይሆን በግልጽ በአደባባይ እየወጡ የሚናገሩት የሻዕቢያ ብቻ የሚያስጨንቃቸው ስለ ሻዕቢያ ብቻ የሚጨነቁ ስለ ህዝባቸው የማይጨነቁ ስለ ትግራይ ህዝብ የማይጨነቁ የሚጠሉትን ህዝብ የሚመሩ ሰዎች ስለሆኑ ናቸው እንዲህ የሚሉትና ብዙም የተደበቀ ነገር አይደለም ለማለት ነው። መልካም ቅድም አንድ ነጥብ አነስተህ ነበርና ይሄ አሁን ደግሞ እንደ አዲስ እንዳልከው በህወሓት ያጡት ነገር አዲስ እንቅስቃሴ ፈጥሯልና ስላስታወስከኝ ነው ጥያቄ ጠይቄ የፈለኩት። አሁን አዲስ እንቅስቃሴ ጀምረዋል። በዙም ተሰብስበው ምንድነው የሚሉት? መስራታ እንቅስቃሴ ድምጽ ሀገረ ትግራይ ነው የሚለው። የትግራይ ሀገር ለማድረግ የተጀመረ እንቅስቃሴ ድምጽ ነው የሚለው እና በዚህ አመራር ሆኖ እየሰጠ የነበረው ደግሞ
ፍስሐ አስገዶም ነው እንግዲህ በአሜሪካ ነው ዋናው የሚንቀሳቀስ። እሱም አሜሪካ አምባሳደር ነበረ መሰለኝ እዛ የአሜሪካ ማለት ነው። እና እውነት አሁን በእነዚህ እንቅስቃሴ ትግራይ ሀገር ለማድረግ ነው እየተንቀሳቀሱ ያለ። የእነዚህ ዓላማስ ምንድን ነው? በዛው ግልጽ እንድታደርገው። ተከታትለው ነበር መጀመሪያ። አሁን እንዴት መሰለህ? አይቼዋለሁ። አሁን የኢትዮጵያ ህገ መንግስት አንቀጽ 39 የየትኛውም ህዝብ ራስን በራስ የማስተዳደር እስከ መገንጠል ድረስ መብት ይሰጣል። ይሄ ህገ መንግስታዊ መብት ነው። ህገ መንግስታዊ መብት ደግሞ በህግና በስርዓት ህዝቡ ራሱ ወስኖ ሪፈረንደም አድርጎ የራሱን መብት በራሱ የማረጋገጥ ወይም የመወሰን መብቱ በመጠቀም የሚሆን እንጂ የሆነ ቡድን 50 ዓመት ሙሉ ስለ ኢትዮጵያዊነትና ስለ ኢትዮጵያዊነት ብቻ ሲሰብክ የነበረ 50 ዓመት ሙሉ ስለ ትግራይነት ወይም ስለ ትግራይ ሀገርነት ሲናገሩ የነበሩት ኃይላት በሙሉ እያጠፋ እያፈነ እየጨፈጨፈ የመጣ ኃይል እሱ ብቻ አይደለም። እሱ እስከዘረፈ ድረስ እሱ ስልጣን ላይ እስካለ ድረስ ኢትዮጵያዊነት ሊያጸና ትግራይን ሊደቁስ እሱ ከስልጣን ሲባረርና ጥቅም ሳያገኝ ሲቀር ደግሞ ሲያኮርፍ ደግሞ ትግራይን ገንጥሎ ትግራይን በዚህም በዛም የትም የማይመቻት ሀገር እንዲያደርግ ወይም የተገነጠለች ሀገር እንዲያደርግ የሚፈቀድለት ኃይል የለም። እንግዲህ እነ አምባሳደር ፍስሐ አስገዶም በጌታቸው ረዳ ፕሬዝዳንት እያለ የጊዜያዊ መስተዳድሩም ጌታቸው ረዳንና የእሱን መንግስት ለመጣል ወይም ለመገልበጥ ያክል የሚል ወይም ይበቃል የሚል ትርጉም ያለው እንቅስቃሴ ሲመሩ የነበሩ ሰዎች ናቸው። ጊዜያዊ መስተዳድሩ በኃይል ተገፍቶ እንዲሄድ ከሰራዊት አመራሮች ከሌሎች አካላት ጋር ሲሰሩ የነበሩ ሰዎች ናቸው ስልጣኑን ለመቆጣጠር። ከዛ በኋላ ወረደ ፕሬዝዳንት ሆነ ሲመጣም ስልጣኑን እንደፈለጉ ማድረግ እንደማይችሉ ሲገነዘቡ ነው አሁን ከሻዕቢያ ጋር ጽምዶ ጥምረት እያሉ አሁን ደግሞ የሀገርነት የትግራይ ሀገርነት ጉዳይ እያመጡ ያሉ። አሁን እነዚህ ሰዎች የትግራይን ህዝብ ስልጣን ከዚህ በፊትም የኢትዮጵያን ስልጣን ተቆጣጥረው የፈለጉትን ነገር ሲያደርጉ የነበሩበትን እድል ስላጡ ብቻ የትግራይን ህዝብ በእነሱ ኩርፊያ ምክንያት ሀገር እንዲሆን እየተንቀሳቀሱ ነው። ሲናገሩም በድፍረት የትግራይ ህዝብ አሁን ሀገርነት ነው የሚፈልገው ምናምን ይላል። በየትኛው ጥናት ነው ያደረጋግጡት? አሁን የትግራይ ህዝብ ሀገርነት ነው የሚፈልገው፣ ከኢትዮጵያ ጋር አብሮ መኖር ነው የሚፈልገው። የሚረጋገጠው በሪፈረንደም ብቻ ነው። ግን እነሱ ያሉት በቃ ሁሉም አሁን አኩርፈዋል፣ ሁሉም ሀገርነት ነው የሚፈልገው ይላሉ። እነሱ ያቆረፉት እዚህ ጋር ጣዕመ ወጣት እኮ የቆረፈ እኮ ወደ አዲስ አበባ ነው እየመጣ ያለ ወጣት እኮ እስከ ድሬዳዋ ነው ያለ አጠቃላይ ማህበረሰብ እነሱ ወደ አስመራ እየሄዱ ህዝብ ወደ ኢትዮጵያ ወደ አዲስ አበባ ወደ ደሴ ወደ መላ ኢትዮጵያ ነው። ትንሽ ይሄንን ጦርነት ጋር ሲለት አጠቃላይ ጎርፎ ወደ ኢትዮጵያ ነው እየመጣ ያለ መቀሌ ስትሆን እየመጣ ያለ ማለት ግልጽ ነው። ምንም ሪፎርም እንኳን ያስፈልገው አይደል። እነሱ ደግሞ ወደ አስመራ እየሄዱ ነው እንደምናየው ማለት እነዚህ አሁን ምን መሰለህ ማለት ለምንድን ነው አሁን የትግራይ ህዝብ ሀገርነት ነው የሚፈልገው የትግራይ ህዝብ መገንጠል ነው የሚፈልገው እያለ ያሉት ለምን አሁን ነው? ለምን አሁን ህወሓት ከተገነጠለ ሀገርነት እናመጣለን፣ ጦርነት እንጀምራለን፣ ፕሪቶሪያ እናፈርሳለን፣ ከሻዕቢያ ጋር እንጣመራለን እያሉ ስለነበር እሱ ነው እየነገሩን ያሉት። እነዚህ ሰዎች በጣት የሚቆጠሩ በጣም ትንሽ ሰዎች የትግራይን ህዝብ የማይወክሉ ቡድን ወይም የአንድ ዘመድ ቤተሰብ ምናምን ናቸው። አሁን እነሱ ኤርትራዊ መሆን ካማራቸው ይሄዱና እዛ መኖር ይችላሉ እንጂ የትግራይን ህዝብ ለምን ነው የሚበጠብጡት? የትግራይ ህዝብ የሚፈልገው አሁን መጀመሪያ ሰላሙ ነው የሚፈልገው። የትግራይ የተመዛበለው የተፈናቀለው ህዝብ ወደ ቦታው እንዲመለስ ነው የሚፈልገው። የትግራይ ክልል በህገ መንግስት የሚታወቅ የትግራይ ክልል ወደ ቦታው እንዲመለስ ነው የሚፈልገው። በሰላም መኖር ነው የሚፈልገው። ከዚህ ውጪ የትግራይ ህዝብ እነሱ ስላኮረፉ ስልጣን ስላጡ ወይም በእነሱ ምክንያት ህወሓት ስለተሰረዘ ለነሱ የፖለቲካ ጨዋታ መጫወቻ መሆን አይችልም የትግራይ ህዝብ። እነዚህ ሰዎች የከሰሩ ናቸው። እድሜያቸው ልክ የትግራይን ህዝብ ስለ ነፃነትና ስለ ሀገርነት እንዳያነሳ ጨቁነው የኖሩት አሁን ስልጣናቸው ሲያጡ ብቻ ስላኮረፉ ብቻ ስለ ሀገርነት አጀንዳ ሊያነሱ ሞራል የላቸውም። ምንድነው ህዝብ አይቀበልም። እስኪ ቆይ ሊቀባበለው እኮ ይገባ ነበር። የነዚህ አጀንዳ እኮ አንድ ቀን እንኳን አልቆየም። ባይዘው አንድ ቀን ራሱ ፐርሲስተንትሊ የትግራይ አክቲቪስት የትግራይ ምሁር ወይም የትግራይ ኤሊት የሚባለው አጀንዳ አድርጎ አልቀጠለውም። በቃ ሰደባቸው፣
የነሱ ካድሬዎች የነሱ አጃግሬዎች ስለዛ ጉዳይ ሲያወሩ ነበር። ከዚህ ውጪ ምንም ነገር እኮ የለም። በቃ አቀድም እንዳልከው ኢትዮጵያ ውስጥ ያለው ትግራዋይ ስንት ነው? በጣም በሚሊዮን የሚቆጠር ትግራዋይ ኢትዮጵያ ውስጥ ተስፋፍቶ እየሰራ ነው ያለው። በጦርነት ምክንያት የተፈጠሩ ነገሮች አሉ። እነሱ በፕሪቶሪያ መሰረት እንዲስተካከልና በቀጣይነት እንዲስተካከል ስራዎች መሰራት አለባቸው፣ ሰላማዊና ህጋዊ በሆነ መንገድ። ከዚህ ውጪ ትግራዋይ ሰርቶ እንዳይበላ እንዳያልፍለት እድሜ ልኩን በአጀንዳ ውስጥ እንዲኖር በተኩስና በነውጥ እንዲኖር አጀንዳ እየከፈቱለት ነው። ሻዕቢያ እንደሆነ እንኳን ትግራይ ሀገር ሊሆን ትግራዋይ ሆኖ እንዲኖር የማይፈቅድ ኢትዮጵያ ውስጥ ሆኖ ትግራዋይ የሚባል እንዳይኖር የሚፈልግ ስርዓት እንዴት ሀገርነት ሊደግፍ ይችላል? እና አወል ስዒድ አው እንትን ይሰጣቸዋል ምንድነው የሚባለው ይሄ የባህር በር ይሰጣቸዋል ምናምን ቲዲኤፍን አናጠብቅ ቲዲኤፍ ሙቶ እሱ ባህሩን ሊጠብቅ አይሆንም። ምናልባትም ዋጋ መክፈል ካለብህ ኢትዮጵያ የባህር በር እንድታገኝ ካልሆነ በስተቀር የሻዕቢያን የባህር በር ለመጠበቅ የሚሞት ማንም ትግራዋይ የለም። ሶ ምንድነው ይሄ የሀገርነት ጥያቄ አሁን ካኮረፉ በኋላ ስልጣን እንደማያገኙ ካወቁ በኋላ ከዓለም እንደተነጠሉ ካወቁ በኋላ ፖለቲካቸው የከሰረ እንደሆነ የትግራይ ህዝብ እንደማይቀበላቸው ካወቁ በኋላ ማደሪያ መዋያ የሚሆን አጀንዳ ነው እየፈጠሩ ያሉ እንጂ ምንም እዚህ ጋር የሚባል ነገር አይደለም። የትግራይ ህዝብ እንደሆነ የራሱን ፍላጎት በራሱ የራሱን ጉዳይ በራሱ የመወሰን ስልጣኑ ህገ መንግስታዊ ስልጣን አለው። ህጋዊና ሰላማዊ በሆነ መንገድ የመወሰን ስልጣን አለው፣ የመወሰን መብት አለው። ይሄንን ሳይሆን ቀርቶ በእነዚህ ኩርፊያ ምክንያት የሚሆን ነገር የለም። በጣም እጅግ አድርገን ነው የምናመሰግነው እንደ ሶሎዳ ሚዲያ። ቀጣይም እዚህ አዳዲስ መረጃዎች መጣ ለኢትዮጵያ ህዝብ ለኢትዮጵያ መንግስት ለሁሉ ለትግራይ ህዝብ ሀሳብን የመጣ ማካፈል ትችላለህ። እኛም በራችን ክፍት ነው። ዋናው ቅድም መግቢያችን ላይ ያነሳሁትን ሁሉም የትግራይን ያለውን ችግር ትግራይ ውስጥ የታፈነው ድምፅ ሁሉም ኢትዮጵያዊ እንዲያየው ችግሩም ሁሉም ኢትዮጵያዊ እንዲመለከተው ችግሩም የጋራ አድርገን መፍትሄውም የጋራ አድርገን ለማምጣት ነው ጥረት የምናደርገው። ይሄ ሚዲያ የኢትዮጵያ ሚዲያ ነው። ስለ ኢትዮጵያ ሉዓላዊነት የሚጨነቅ ሚዲያ ነው። ስለ ኢትዮጵያ ህዝብ ድምፅ የሚሆን ሚዲያ ነው። እጅግ አድርገን ነው የምናመሰግነው። የቀረ ነገር ካለ አንድ ደቂቃ ውሰድና ማስተላለፍ ትፈልገው ነገር ካለ፣ እኔ ግን እዚህ ጥያቄዎችን ጨርሻለሁ። ከልብ ነው የማመሰግነው። አመሰግናለሁ። ጨርሻለሁ። መልካም የሶሎዳ ሚዲያ አድማጮች እናንተም ከኛ ጋር ስለቆያችሁ ከልብ ነው የማመሰግነው። እንግዲህ ይህንን ሀሳብ ለሁሉም ኢትዮጵያዊ እንዲዳረስ ሼር እና ሰብስክራይብ ላይክ ማድረግ አትርሱ። ስለነበረን ቆይታ ከልብ ነው የማመሰግነው። ቸር ሰንብቱ። በሌላ ጉዳይ እስክንመጣ አመሰግናለሁ።